ودين يدين أصدق ما شفتني على كفن አይዞን የኔ እናት የበለጠ ልቧን መስበር ነውና ከልብሽ ይቅርታ አድርጊልኝ። ሰላም ውድ ቤተሰቦች፣ አሁንም በሌላ ወቅታዊና አዝናኝ ቪዲዮ ወደ እናንተ ተመልሻለሁኝ። አዶናይ ላይ በተለይ ያለቀሰችው እናት በርካቶችን እያነጋገረች ትገኛለች እስካሁን ማለት ነው። ሊያሾው ይቅርታ ጠይቃለች። ከምን ጋር የተያዘ ነው የሚለውንም አሳያችኋለሁ። ሌሎችን ፈታ ዘና የሚያደርጉ ቪዲዮዎች አሉ። ከናንተ የሚጠብቀው እስከ መጨረሻው አብራችሁ መቆይ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ፣ ቪዲዮ ላይክ ያደርጋችሁ ጀምሩት። ወደ ቪዲዮአችን እንገባለን። ከጃኒ ቪዲዮ እንጀምራለን። ጃኒ ያው ብዙዎቻችን እንደምናውቀው 5 ልጆችን እያሳደገች ትገኛለች እና ዝንጥ አድርጋቸዋለች። አለባበሳቸው ምናምን ደስ እንዴት እንደሚል ማለት ነው። እንኳን አደረሳችሁ። ዛሬ ልብሳችንን ሬት እናደርጋለን። ተራ በተራ ከናውቲ እንጀምራለን። እሺ ናውቲ ብራዘር ያፈራልኩሽ። እሺ ናውቲ እንትና ሙባረክ እንግዲህ እንደምታዩ ድባብ ምናምን ተገኝቶን እንኳን አደረሳችሁ። ፋብላን እንኳን አደረሳችሁ። መልካም በዓል ይሁንላችሁ በያላችሁበት። ዋው በቃ ጀስት ፋሚሊ ሆነዋል። በዓል ተመሳሳይ ልብስ ለብሰዋል። ወይኔ እንዴት ነው ደስ የሚል። እኔ በጣም ደስ ብሎኛል። አንጂም ታንገትሽ ያልቦንሪ ኮጃማ በበታልኩም ታስካ ታናገር ላይ ዋው ቤተሰብ ጋላባሽ ነጭም ሱሪ አንጂም ታንገትሽ ደግሞ ጃኒ ከቤተሰቦቿ ጋር ማነው ደፋሮ አይሁን በዋዛ ማነው ቢነካሽ ለሰው መልካም የሚያደርግ ለሰው መልካም የሚሰራ ለራሱ ብቻ ሳይሆን ለሰው የሚደርሰው ያሰበው የተመኘው ሁሉ ነገር ይሳካለት አይደል? ጃኒ እየተባረኪ በዚህ አመት በተለይ እየታየ ያለው ነገር የሚገርም ነው። አዶናይን ትላንት መንገድ ላይ ያገኘችው እናት ነበረችና እጅግ በጣም አልቅሳለች። ብዙ ሰው በችግር ውስጥ ነው የሚያልፈው ይታወቃል፣ በተለይ ኢትዮጵያ ውስጥና የነበረው ሞመንት በጣም የሚያሳዝን ነበር። እስኪ ከደስታ ወደ ሀዘን ወደ ቀየረችው። አዶናይም ብዙ ነገር አደረገላትና እስኪ እንመልከት። በመስኮት ላይ ደስታ ልክ ደስታን አይዞን የኔ እናት ላይክ ልጇን እንዳገኘች አይዞሽ የኔ አይዞሽ ቆይ ተረጋጊ የኔ እናት አይዞሽ ተረጋጊ እንዳትወድቂ። አረር ያዛት ነው። ቆይ እናት ነይ ምን ሆነሽ ነው? አይዞሽ የኔ እናት አይዞሽ ተረጋጊ የኔ እናት አይዞሽ እናት አይዞሽ ቆይ የኔ እናት አለቀሰች በጣም ወይኔ አይዞሽ የኔ እናት አይዞሽ ካላገኘሁም ብላ አስባ ማለት የኔ እናት አይዞሽ ቆይ አዋሪኝ ነይ አውሪኝ እናት ቆይ አውሪኝ። ምን ሆነሽ ነው እናት ምን ሆነሽ ነው? አይዞሽ ምን ሆነሽ ነው? ንገሪኝ ምን ሆነሽ ነው? ምን ሆነሽ ነው? ከሳውዲ ሄደሽ እውነት ምንድነው የምትፈልጊው? ጤናሽ ሙሉ ነው? ጤናሽ ሙሉ ነው? ሰው ያየኛል እኔ አላውቅም። ሰው ሲያየኝ ደነግጥ። በ3 ወር ነው የተመለሰችው። አይዞሽ ተረጋጊ። አይዞሽ ስምሽ ማን ነው? ነይ አናግሪ። አይዞሽ ስምሽ ማን ነው? ጂቱ አይዞሽ ተረጋጊ። እሺ አይዞሽ። ሳውዲ ስንት ነው የቆየሽው? 3 ወር ብቻ ነው የቆየሁት። እሺ ከዛ ተመለሽ ወደ አዲስ አበባ? የት ነው የምትኖሪው? ደርጅ ጎዳና ነበርኩት። እሺ አሁንስ? የሆነ ልጆች ከዱባይ 5000 ልኮልኝ ቤት ተከራየሁ። 4000 ባዶ ወለል ላይ ነው ተኝቼ የሚያድረው። ብር ገደለኝ። አይዞሽ ሳምንት ነው ከተከራየሁ። ስንት ብር ነው የምትከራየው ኪራይሽ? 4000 ነው ተከራየሁት። ኦኬ እሺ አይዞሽ ችግር የለውም አይዞን
አይዞን ችግር የለውም አይዞሽ የምትቆይበት ቤት አመቻችልሻለሁ ነው እሺ አይዞሽ ተረጋጊ ጎበዝ ነኝ አይዞሽ ስልክ አለሽ ስልክ ቁጥር አለሽ ልቀበልሽ ስልክሽ ከሳውዲ በ3 ወር መመለስ የራሱ ሌላ እንትን ነውና ሳይኮሎጂካሊ ቆያለሁ ብላ ሄደች እንግዲህ የተመለሰችበትም ነገር ባትናገር የሆነ ነገር እንዳለ ይታወቃል ሳውዲ ብዙ እህቶቻችን በችግር ውስጥ የሚያልፉ አሉና ሁሉም እዛ የሄደው ይሳካለታል የፈለገው ነገር ይሆንለታል ማለት አይደለም በሚገርም ሁኔታ ግን ከሳውዲ 5000 ብር ልከውልኝ ቤት ተከራይቻለሁ አለች ደጋግ ኢትዮጵያውያን አሉ የሚወራው ያው የትንሾቹ ክፋት ስለሆነ ሳውዲ ላይ ሲገዳደሉ ሰሞኑን ቪዲዮ አይተን የለ እንደዚህ ደግሞ ሰው የሚረዱ የዋህ ደግ ታርፏቸው ሞልቷቸው አይደለም ግን ለሰው መርዳት ደስ ስለሚላቸው ሰው ሲሰቃይ ማየት ስለማይፈልጉ አሁን ደግሞ አዶናይ እጅ ላይ ወደቀች ቀጣዩን ክፍል ነው እስኪ ተሰራብኝ ወንድም ምን ተሰራብሽ አይዞን የምን አባቷ አሻጥር ነው እግዚአብሔርን ይዘሽ አይሁን አላህን ይዘሽ አይዞሽ ነይ እናት ስልክ ቁጥርሽ ስጪ ያዘጠኝ በቃ አይዞሽ የምትቆይበት ቦታ አመቻችልሻለሁ ደግሞ አመቻችልሻለሁ እሺ አይዞሽ እናት ሳምንት ወይ እናት አንቺ ኖሪልኝ አይዞሽ ጂቱ አባት ኖሪልኝ እግዚአብሔር ይመስገን አስተክ አሜን እኔ ደየም እንኳን ተወለድክ አሜን አንቺ እንኳን ተወለድሽ የታባክ አይዞሽ አይዞሽ ተረጋጊ ችግር የለውም አይዞ ንግድ ባንክ አለሽ በቃ ዝም ብዬ አንድ ወር ልክፈልሽና ነፃነት እንዲሰማሽ ቤትሽ እንድትሄጂ ከዛ በኋላ እንትን እናደርጋለን እሺ እናወራለን በደምብ እሺ 1000 ንገሪኝ አውጭ በቃ አይዞሽ እናት አይዞን ብር አስገብቶላታል ከዛ አመቻችልሻለሁ ብሏታል የምትኖርበትን አመቻችልሻለሁ ብሏታል አንዳንዶች እንደዛ አጋጣሚውን ተጠቅመው ቢያንስ ያለባቸውን ችግር ወጥተው ይናገራሉ እንደዚህ አይነት ቪዲዮዎችን ስታዩ በርካቶች ብዙዎች እንዳሉ ነው የምትረዱት ያሳዝናል ትላንት ያሸንዳ ፕሮግራም ነበርና ከዚያ ጋር በተያያዘ ከአዶናይ ጋር የተያዙ ቪዲዮዎችን የተወሰነ ላሳያቸው አዶናይም በጣም ነው የምወደው በእናንተ ስም ህዝቦቼ ወዳጆቼ እንደኔ ጭኩኖች እንደኔ አሳቢዎች በጣም ነው የምወዳችሁ ቀጣዩ ቪዲዮአችን ሊያሾው ይቅርታ ጠይቃለች ከሰሞኑ እንደሚታወሰው ትላንትማ አንድ ቪዲዮ ሰርችላችሁ ነበር የታዋቂዋ ቲክቶከር እናት በአሜሪካ ማረፋ ይታወሳልና ከዛ ጋር በተያያዘ የተናገረችው ነገር ነበር አሁን ይቅርታ ጠይቃለች ግን ለማስታወስ ይረዳን ዘንድ ምን ብላ ተናግራ ነበር የሚለውን በመጀመሪያ አሰማችኋለሁ በመቀጠል ደግሞ የይቅርታውን ቪዲዮ አሰማችኋለሁ እናትሽን ከኩሽና አውጫቸው እናትሽን ኩሽና አፍተስከትፈቸው ኬተሪንግ አታሰረቸው አሳርፊያቸው ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን ብዙዎቹ አሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴክ ልጅ እንደሚጠብቁ እናውቃለን እንግዲህ ይሄንን ከተናገረች በኋላ በርካቶች እንደውም ቁጭትና በስጭታቸውን ሲገልጹ ነበር ይሄንን ተከትሎ እንግዲህ ሊያሾው ይቅርታ ጠይቃለች ለተናገረችው ነገር ሀዘን ራሱ ከባድ ነገር ነው በዛ ላይ ደግሞ እንደዚህ አይነት ንግግር ያማለ ፈጣሪ እንግዲህ ያደረገው ባንድም በላም እናትየዋ አረፈች ከዛም በኋላ ልጅቷ ደግሞ ቅርብ ጊዜ ነው ወለደችው እነዚህ ነገሮች ሲደማመሩ ከባድ ጉዳት አለውና ይቅርታ መጠየቋ አሪፍ ነው የይቅርታውን ቪዲዮ ደግሞ በቀጣይ እንመልከት የበለጠ ልቧን መስበር ነውና እባክሽ
የሰዎችን ኮመንት የሰዎችን አስተያየት ሰዎች ስለሚሉሽ ሳይሆን ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ። እኔ ስላንቺ መናገር በፈልግ ኑሮ አሁን አልነበረም የምናገረው፣ ወይም እንደዚህ አይደለም። ሞመንቱ የሰዓቱ የነበረበት ሞመንት እንድናወራ ስላደረገኝ እንጂ ከዛ በፊት ነው ብዙ ነገር የሰማሁት፣ ብዙ ነገር የተባልኩት። ግን ምንም አላልኩሽም። በቃ በሰዓቱ ደግሞ አንቺ መተሽ አላርፋልሽ ሰይፉ ላይ እንደዛ ስትናገሪ ስታወሪ፣ በቃ ላይ ትክክለኛ አይነት ጨዋታ ስትጫወቺ የምናውቃቸውን ነገሮች እንድንከራከርሽና እንድንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገሮች። ግን እንዳትቀየሚ፣ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺ በኪዳነ ምሕረት ስም ብላለች። ይቅርታ መጠየቅም አሪፍ ነው። ይቅርታ ማድረግም በተመሳሳይ ራስን ንጹህ ለማድረግ ይረዳል እና አንዳንዶች ደግሞ የልብን ከተናገሩ በኋላ የምን ይቅርታ ነው ይላሉ። በይቅርታ መተላለፍ እንደ ትልቅነት ያዋለሁኝና ራሷን እንደ ጥፋተኛ አድርጋ ይቅርታ መጠየቋ በእኔ በኩል ትክክል ነው። ይህ ግን ምንድነው የሚያሳየው? ሰው ሀዘን ላይ ሲሆን በተለይ ጥፋተኛ እንኳን ቢሆን የሰው ነፍስ አልፏል፣ መመለስ አይቻልም አይደለ? እንደዚህ አይነት ነገር መናገር ተገቢ አልነበረም። ይቅርታ መጠየቋ ደግሞ መልካም ነው የሚል እምነት አለኝ። በቀጣይ ሁለት ቪዲዮዎች ደግሞ እጅግ አነጋጋሪና እናንተን ፈታ ዘና ያደርጋሉ ብዬ ያሰብኳቸውን ቪዲዮ ነው ማሳያቸው። ተከተሉኝ። ለሚመጣው ትውልድ ምን ትመክራለህ? በመጨረሻም ለሚመጣው ትውልድ ምን ትመክራለህ? ምን ትመክራለህ? እንዳይመጡ ነጠ ከምሰቀየ እዚያው ቢቀሩ ይሻል። እንዳይመጡ አይታ ያው ፈታ እያለን አንዳንድ ጊዜ ቁም ነገር እንጨብጣለን አይደለ? እንዳይመጡ ልጆች ተወልደው ወደዚች ምድር ከመጡ በኋላ የሚያሳልፉት ህይወት የሚያስጠላ ሚዘሪ ጥሩ ነገር ካልሆነ አለመምጣትም አንዳንዴ አስፈላጊ ነው ይመስለኛል። አንዳንዴ በቁም ነገር በቀልድ መካከል ቁም ነገርም እንደዚህ እንሰማለን። ከባድ ንግግር ነች። እንዴት አያቸዋት? እንዳይመጡ በመጨረሻ ምንም ብሰማው ደጋግሜ ብሰማው ሊገባኝ ያልቻለ ቋንቋ ነው። ምን አይነት ቋንቋ ነው? እንስማው እስኪ። ስንት አመት ነው ካገባ? ስንት አመት ነው ካገባ? 20 አመት ነው ካገባ። እድሜ 20 አመት እያለ ነው ያገባው። 20 አመት እያለ ነው ያገባው። የዛሬ 10 አመት ማለት ነው። ያረገዘችው ግን ከስንት አመት በኋላ? ከ10 አመት አይደለም፣ በሁለት ወር ነው ከተገናኘ፣ በሁለት ወር ውስጥ ነው። የዛሬ 10 አመት የዛሬ 10 አመት እና ልጅ ስንት አመት ነው? ወደ 3 ወር 4 ወር ነው የቀረው። 5 አከታተየ ነው በነገራችን ላይ የወለድኩት። ኦኬ። ስለዚህ ቆይ የመጀመሪያ ልጅ ስንት አመቱ ነው? የመጀመሪያ ልጅ 5 አመቱ ልጅ 3 ወር 4 ወር ይቀረዋል። ተመልካቾች ገብቷቸዋል ወይስ እኔ ነኝ ግራ የተጋባሁት? የዛሬ 10 አመት ነው የተገናኛችሁት? የዛሬ 10 አመት ልጅ ከወለደች ነው። አሁን እኔ እድሜ 30 አመት ላይ ነው እንጂ ያለሁት ከተለያየን ባይዘይ ወደ እኔ 7 ወር 8 ወር አካባቢ ከተለያየን ከሷ። አይ እሱን አይደለም። ከሷ ጋር የተገናኛችሁት የዛሬ 10 አመት ነው? የዛሬ በ20 አመቴ ከሷ ጋር ተገናኛችሁ። ያኔ ተጋባችሁ? ያኔ ተጋባ ነው። የዛሬ 10 አመት ማለት ነው። የዛሬ 10 አመት ነው። ስለዚህ ወዲያውኑ ከ2 ወር በኋላ ወለደች። ከ2 ወር በኋላ አይደለም፣ ከ2 ወር በኋላ አረገዘች። ከ1 አመት በኋላ ወለደች። ስለዚህ ልጅ በትንሹ 9 አመት መሰለኝ መሆን ያለበት። የኔ 9 አመት አይደል? ተገናኘን። ከዛም በኋላ ከ2 ወሯ አንድ ልጅ እስከሚወለድ አርግዛ ስንት ነው? 9 ወር ነው የምቆየው። 9 ወር አይደለ? ከዚህ ስታረግዝ ያረገዘችው በተገናኘን በሁለተኛው ወሯ ነው። 1 አመት በለው። እሺ 1 አመት እሺ አይደለ? ከዛ አሁን ላይ በተገናኘን 1 አመት በ21ኛው እድሜ ላይ ወለደች ማለት ነው። ስለዚህ አንተ እድሜ ስንት ነው? 30 ከ30 ሲቀነስ 21 ስንት ነው? 9 የልጅ እድሜ ስንት ነው? የልጅ እድሜ 5 ዘንድሮ ኑሮ ሰውን አምሮን አሳመመው እኮ።
እኔ አልገባኝም። እስኪ ኮመንት ላይ ማለት ደጋግሜ አየሁትና ኢንተርቪው የሚያደርገው ሰውዬ ራሱ ግራ ገብቶታል በጣም። እስኪ ተረዳችሁ ከሆነ ኮመንት ላይ ሀሳባችሁ ነገር። ለማንኛውም ወዳችኋለሁ። በሌላ ቪዲዮ መለሳለሁ። ቻው